5 ወር አግብታት ሙሽራ ሆና የ5 ወር 5 ወር ከሚስት ጋር በቃ ጠገብክ 5 ወር خلاص በጣም እኔ ወላሂ ይሄ ነው እኮ ውስጤ እንትን የሚለው ሱብሃንአላህ። እኔ አንዳንድ ወንዶች ትገርሙኛላችሁ ወላሂ አጃይብ ነው እንደዚህ የምታረጉ ወንዶች በጣም ያሳዝናል። በጣም ያሳዝናል ማለት ነው። ከኢትዮጵያ ስትመጣ ቀይ ነበረች፣ በቃ ጸጉሯ ረጅም ነበር። አሁን ግን በጣም ተቀይራለች። ፊቷ ራሱ በቃ የሆነ አብሽሪ ሐስቡናላህ ወኒዕመል ወኪል። አታልቅሽ አብሽሪ። ኢንሻአላህ አላህ ያግዛታል። አላህ ልየው የ5 ወር ሙሽራ ሆና ነው ባልየው በህገወጥ መንገድ ወደ አረብ ሀገር የላካት። ስለዚህ እህትየው እንግዲህ አሁን ስንት ጊዜ ሆናታል? አሁን ከእናንተ 7 ዓመት ያልሽ? አዎ 7 ዓመት ሳውዲ ከገባች 7 ዓመቷ ነው። 7 ዓመት። የመጨረሻ ጊዜ እናንተን ያናገራቻችሁበት መች ነበር? ከ5 ዓመት በፊት ኦልሬዲ 5 ዓመት። ስለዚህ 2 ዓመት እስከሚሞላ ድረስ ኮንታክት ነበራት። ብሯን ደግሞ የምትልከው ለእናንተ ሳይሆን ለባሏ ነበር? አዎ ለእኛ ልካም አታውቅም፣ ለባሏ ነበር የምትልከው። ግን በ2 ዓመት በቆየችበት ወቅት ላይ ቤት ሰርታለች አይደል? አዎ ቤት ሰርታለች። ሙሉ ለሙሉ በሷ ወጪ ነው የተሰራው ቤቱ? አዎ። አሁንም ባልየው እየኖረበት ነው እዛ ቤት ውስጥ? አዎ እዛ ቤት ውስጥ እየኖረ ነው። ስለዚህ በአማርኛ ምንድን ነው ያለችው? ማለት ወደ ሀገር የምትመለስበት ምክንያት ምንድን ነው? እገልሻለሁ እህትሽ ኢትዮጵያ መግባት አትፈልግም ስትለኝ ለምንድን ነው አልኳት። ጤነኛ አይደለችም፣ ጤነኛ ስላልሆነች ነው መግባት አልፈልግም የምትለው። እሷ ኖርማል ካልሆነች እኛ እዚህ ትኖርም ትሞትም አንልም። ሀታ አንድ ብር አንፈልግም። የ5 ዓመት ደሞዟን ራሱ አንፈልግም። እኔ ትኬት ቆርጣለሁ ወደ ኢትዮጵያ አስገቢያት አልኳት። እህትሽ ትልቅ ናት፣ እኔ ምንም ማድረግ አልችልም አልሄድም ብላኛለች ስትለኝ ለምንድን ነው አልኳት። ባሏ አስፈራርቷታል። ኢትዮጵያ ከገባሽ እገልሻለሁ ብሎኛል ነው የምትለኝ። ማነው እንደዛ ምላት? ኤከሌ ነው ብላ ስሙንም ነገረችኝ። ኤከሌ ምንዋ ነው አለችኝ። ከዛ ባሏ ነው አልኳት። ከዛ እሱ አስፈራርቷታል እና ይሄንን ነገር እንደተጣላን ይሄንን ነገር እገልሻለሁ እንዳልኩ ለቤተሰቦችሽ ከነገርሽ እህትሽን እገላታለሁ ብሎኛል አለችኝ። ለዛ ነው ኢትዮጵያ መግባት ማትፈልገው ብላኛለች። በንግግሯ ራሱ ሰምታ ከሆነ እኮ እናንተ ግን እኮ ልጅቷ አትፈልጋችሁም እኮ ብላኛለች። ራሷ በአረብኛ ማለት ነው ደግሞ እና እንደዛ ነው። አብሽር አላይ አለም ወላሂ እናቴ አሁን ቤት ውስጥ የለችም። ከቤት ወጣ ወንድሟ ቤት ነው ያለችው። ከወንድሟ ቤት ደግሞ እሱ ከወጣች ሳምንት ነው ብሎናል። ለኛ ለላ ስትመጣ ደውሉልኝ ነው የምትላቸው እነሱ። በቃ እሷ ስትመጣ ከመጣች በቃ ኢትዮጵያ ማለት ቤቴ ነው፣ ኢትዮጵያ ከገባች ልጄ ደውሉልኝ ነው የምትለው። እኔ በጣም ይሄን ነገር ግን እሷ እንደዚህ ብላ እንደተናገረች ያውቃል እሱ? ሰምተዋል? አልሰማም አልነገርንም። እኔ ጋር ድምጽ የመዳሟ ድምጽ አለ። ይሄንን ነገር አውርቼ አላውቅም ለማንም። አሁን እዚህ አወራሁኝ እንጂ አላወራሁም። ለእናተ ራሱ አልነገርኳትም። በቃ የሱ ቁጥር አለሽ? የለኝም። ቁጥሩን ፈላልገሽ ላኪልኝ እስኪ። እኔ ደውዬ እጠይቀዋለሁ፣ አናግረዋለሁ። እሺ ላናግረው ፈልጋለሁ። እስኪ ከሱ የሚለውን መስማት ፈልጋለሁ። ቁጥሩን ፈላልገሽ አምጪልኝ፣ ወይ ይከታተላል ይሆናል አይታወቅም። ቁጥሩን ፈልገሽ አምጪልኝ፣ እኔ ደውዬ አናግረዋለሁ። እሺ ለምን አንደኛ ነገር እንዴት ነው የ5 ወር ሙሽራ አግብቶ ላካት። ከላካት በኋላ 2 ዓመት ሙሉ ለፍታ ይሄም አሁን ያለበት ቤትን የሰራችው እሷ ናት። አሁን እሷ አግብቶ በነገራችን ላይ ሚስቱ ናት። ኡስታዝ ሙባረክ 2 ዓመት ሙሉ ሚስቱ ናት። ጠላቅ አልሰጣትም አይደል? እስካሁን ድረስ ዝመቱ ላይ እሱ ላይ ናት። በዝመቱ ውስጥ ነው ያለችው አይደል? ወይ ጠላቅ ሰጥቷታል? አልሰጣትም። ሚስቱ ናት አልፈታትም። ሚስቱ ናት አልፈታችም። ስለዚህ አሁን ኦልሞስት 7 ዓመት ሙሉ ሚስቱ ናት። ስለዚህ ኃላፊነት አለባት ማለት ነው። ሚስቱ የት እንዳለች ይሄ ቤት የሷ ቤት ነው ያለበት ቤት። አሁን ሌላ አግብቶ ቢኖርም ወይንም ቤቱን ለቤተሰቦቿ ለእናት አባቷ ማስረከብ አለበት። አላህ ወላሂ በጣም ያሳዝናል። የእህቶቻችን ጉዳይ እንዳልከው ነው። የሆነ ነገር ይኖራል አላሁ አለም። ነገር ግን እሱ
ከቤት ካወጣት ቀን ጀምሮ እንግዲህ ኃላፊነቱ እሱ ላይ ነው። እሷ የምትሰራው እያንዳንዱ ነገር ሼሩ ይደርሰዋል ማለት ነው። በማንኛውም ነገር ሼር አለው ማለትም በወንጀሏ ማለት ነው። ምክንያቱም ከቤት ማስወጣት ራሱ አይፈቀድለትም እሱ ሲጀምር ማለት ነው። ብቻዋን ከቤት እንዴት ያስወጣታል? ካስወጣት በኋላም የእሷን ገንዘብ የመብላት መብት የለውም። ማንኛውም ወንድ የሚስቱን ገንዘብ ከሷ ፍቃድ ውጪ ማለትም እሷ ወዳ ፈቅዳ ከውስጣ ደስ ብሏት ይሄን ውሰድ ይሄን ደግሞ እፈልጓለሁ ብላ ምናልባት የምትሰጠው የሆነ ነገር ካልሆነ በስተቀር እሱን የማስተዳደርም ግዴታ የለባትም በአጠቃላይ ማለት ነው። እና ከስሩ እስካለች ድረስ ደግሞ እሷ መስራው እያንዳንዱ ነገር እሱ ላይ ማለ ማለት ነው። ምክንያቱም الرجال قوامون على النساء ወንዶች ናቸው ሴቶችን እንዲያስተዳድሩ አላህ Subhanahu Wa Ta'ala መንገድ ያደረገውና ይሄ በጣም والله ያሳዝናል። ሐቂቃ እሷ እኔ ካም በኋላ አልፈልገውም የማለት መብት አላት። ምክንያቱም እንኳን 7 ዓመት 7 ወር ራሱ ትልቅ ነው ለሴት ልጆች። ብቻቸውን ያለ ባሎቻቸው መቀመጥ በጣም ይከብዳል እና ይሄን ሁሉ ቆይቼ ባልነቱን አልፈልግም ብትል እሷ አሁን ትችላለች። ነገር ግን ባሌ ነው ብላ እስካለች ድረስ ደግሞ ኃላፊነቱ ውዝሯ እንዳለ እሱ ላይ ነው ያለው እና ይሄ والله በጣም ያሳዝናል። ምናልባት እንግዲህ እሷ እንዳሁኑ አይነት ሁኔታ ውስጥ ከሌለች ወይ ደግሞ አሰርቶባት ወይ የሆነ ነገር አርጓት ካልሆነ በስተቀር አንድ ሴት ልጅ ያውም ባል ከቤት አባሯት በሙሽራነት ከቤት አባሯት ይሄን ሁሉ አመት ቆይታ አትመጭም ስትባል እንዴት ነው ስቲል ባሌ ነው ብላ የምትታዘዘው? እንዴት ነው? የሆነ እንዳልከው የሆነ ነገር ይኖራል። والله المستعان አላህ ይደርስላት። እኔ ግን በቤተሰቦቹ መሃል ያው ኦሬዲ ያለፈ ነገር አልፏል። ቤተሰቦቿ ልጅቷን የሚፈልጓት ይሰማላ ይሰማል ኡስታዝ ይሰማል። እና ቤተሰቦቿ ሐቂቃ ይሄን ሐቋን የመጠየቅ መብት አላቸው ግዴታም አለባቸው። ባይዘው ሴት ልጅ በዚህ ልክ መበደሏ ትክክል አይደለም። ወደ ቤት አትመለሽም እዛው ቆይ ማለት የሌላ ነገር ነውና ቤተሰቦቿ ቢደርሱላት በጣም ደስ ይላል። አሁን በዚህ ሰዓት ላይ ማለት ነው 7 ዓመት ሙሉ አንድ ሴት ልጅ ባሌ ነው ብላ ሀገር ላይ ሰው መቀለብ ሰውን እንትን ማለት በትክክል አይደለም ይሄ በአጠቃላይና والله በጣም ሊያስቡበት ይገባል ቤተሰቦቿ። እሷ ምናልባት አሁን እንዳልከው ሊሆን ይችላል ሁኔታው አላህ ነው የሚያውቀው። እንዳሁኑ ሊሆን ይችላል ምናልባት አስፈራርቷትም ከተመለሽ እንደዛ አረጋሻለሁ ብሏትም ሊሆን ይችላል። እንግዲህ ቤተሰቦቿ ሊደርሱላት ይገባል ነው እኔ እንዳጠቃላይ ማለት ፈልገው። ጀዛኩሙላሁ ኸይራን። ወያኩ ኡስታዝ በነገራችን ላይ እህቷም እዛ ሳውዲ አረቢያ ሪያድ ውስጥ እሷ ያለችበት ቦታ ነው። ከዚህ በፊት ያው ስልክ ስደውልስ ነበር። በዛ ስልክ ደውላ የምትሰራበት ቦታ ድረስ ሴትዮን አናግራት እህት ያለች ስጪኝ ብላት አገኛኝታት ልታናግራት ማትፈልግም እንደማታቃት ነው የምትሆነው። ሎኬሽን ላክልኝ ብላ እህትዮ ደግሞ ያው ምሰራበት ሴትዮ ጥሩ ስለሆነች እህትዮ ጋር ድረስ ይዛት ሄዳ እህትዮ ልክ እዛ እህትሽ ሌላ ምላስ ጥራት ሩጣ ሳሎን ቤት ገብታ ቆለፈችና እህትዮ ደግሞ በዛ በኋላ በጀርባ በብሎከን በመስተዋት ልትአየቻት ማለት ነውና ምሰራበት ብሮ ድረስ ሄዳ ልታናግራት። እንዴት ነው አንድ ሰው እህቱ ለአመታት ያለየት እህቷን እንዴት ነው ደንግጣት ሩጣ ሄዳ የምትሄደው? እና በጣም በተደጋጋሚ እዚህ ሞከረች። አሁን ደግሞ በኤምባሲም እያስሞከረች ነው። ኤምባሲም ደብዳቤ ጽፏል። ከውጭ ጉዳይ ሚኒስትርም ደብዳቤ ተጽፎ ለኤምባሲ ተልኮ ኤምባሲዎችም ደውለው ሴትዮን እንግዲህ እንድትመጣ አዘዋታል። እስኪ የሚከሰተውን ነገር እናያለን። እኔ ግን እንዴት ነው የሰው ልጅ እናቱን፣ እህቱን፣ ቤተሰቦችን እንደዚህ ሊጠላ የሚችለው የሚለው ነገር በጣም ነው የገረመኝ።